የምታገቢው እያሉ ነው። ስልጤ ነሽ እንደ ረጁ ስልጤ ነኝ እኮ በእናቴም በአባቴም ወላሂ እኔ አከሌ ነው አላልኩም። ሰው ነው ማገባው እንዴ? ምን አልኩኝ እኔ? አይ ስልጤ ነው የማታገቢው እያሉሽ ነው አልሽ? ኖ እኔን እኮ ነው ያሉኝ። ኦኬ እኔን ያልሽ ይመስለኝ እኮ ማሪ ረጁ ነው ግን የምታገቢው ፋብሪካ ይኖራቸዋል። የዳቦ ፋብሪካ ዶልፊን ይኖረናል። አይ ዶልፊን ይኖራቸዋል። ዳቦ ተሰርቶ እንገዛለን። ያበደ ዳቦ ዳቦ ቢልሽ ዳቦ ነው እንዴ ደግሞ? አዎ ልክ ነሽ። ምን ብስኩት ቤት ይኖራችኋል። አላህ ይጨምርላችሁ። አሚን ላይ ፍቅር ነው ደግሞ ዋናው። ፍቅር ላይ እንዴት ነው? ጥሩ ነው ማለት ጎበዝ ናት። ጥሩ ናቸው እንዴ? ማናጋለው እኔ ማሪ አግብቻ ሳቅ ነው የምነግርሽ እኮ ግን ጥሩ ናቸው። አጎትሽም ምናምን አሁን የኔ እናትም አባቴ ጥሩ ነው። እንግዲህ አባቴ ለእናቴ ጥሩ ነው። አጎቶችም ዘመዶችም ሁሉም ጥሩ ናቸው። ታውቃላችሁ ማለት እኮ ነው ፍቅር ዞሮ ዞሮ ስ እና ጥሩ ነው። ቀጣይ ዓመት ብላለች ጋይስ ሀዩ ዩቲ ቀጣይ ዓመት ኢንሻላህ ቀጣይ ዓመት ዩቲ ስታገባ ነው ኢትዮጵያ ሄዳሉ። ባይዘዊ እኔ እኮ ባገባም እኮ አይታወቅም። ታውቂያለሽ ሰርግ ስለማይኖረኝ የለም የሆነ ሳለ የሆነ ሳረግዝ ነው የሚታየው እንዴ? የለም ፕሮግራም ኧረ አይኖረኝም። እሺ እንዴ ወላሂ በሰርግ አይደለም የምታገባ? ጭራሽ የምርሽ ነው? ኧረ ወላሂ አይመስለኝም። እኔ ወላሂ እና አንቺ ብትይ ማዘርሽ አትይም። ለምን አትይም? የትማ ይላሉ። ግን እኔ ደግሞ በደንብ ካልፈለግኩ ማንም እንትን አይለኝም ብዬ አስባለሁ። ሰርግ ደስ ይላል። ያው እኔ ብዙ የሰርግ አድናቂ አይደለሁም ሲጀመር፣ ግን ሰርግ ደስ ይላል። ለምሳሌ አንዴ ነው በቃ አንዴ ነው ሁሉ ነገር አንዴ ነው። ሶ ደስ ይላል። በቬሎ ለብሼ አልፈልግም። ወጪ ፈርተሽ ነው እያሉኝ ወላሂ ወጪ ፈርች። እኔ ባገባ እኮ በነፃ ነው ማገባ። ሙሉ ነገር በነፃ ላገባ። ሆቴሉ ስፖንሰር ነው፣ ቬሎ የራሷ ነው፣ መኪና ስፖንሰር ይኖራል፣ ዴኮር ስፖንሰር ነው ምናምን። በጣም ብዙ ወጪ ፈርች አይደለም። ወሬ አታብዙ ለማለት ነው። አሁን ሆቴል ያሁን አስፈላጊ ወጪ እኔ ለምንድን ነው የምፈራው እንዴ? ደግሼ ላገባ ነው እንዴ? ደግሞ ሲቀጥል ወጪ እኮ እሱ ነው። ደጋሽ እኮ ወንድ እኮ ነው። አንቺ እኮ ምንድን ነው ሴት ግን የምታወጣው ወጪ ምንድን ነው? ሰርግ ላይ ያላት አስተዋጽኦ ምንድን ነው? እኔ ምናቀቅ ሴት ልጅ አታዋጣም እንዴ? ብር የምታዋጣ የራሷንም ቤተሰብ እኮ እሱ ነው የሚደግሰው። ታውቂያለሽ? ወላሂ አይመስለኝም። ወላሂ ጋይስ የራሷን ቤተሰብ እሱ ነው የሚደግሰው ወይስ ራሳቸው ነው የሚደግሱት? ምን አሉ? አዎ አሉ። ኖም የሚላል አዎም የሚላል። ኧረ አይደለም ቤተሰቦቿ ናቸው እንትን የሚሉት የሚደርሱ ራሳቸው። ግን አንዳንዱ ተሰጠ ምን ችግር አለው? ደግሞ ያለ ይመስለኛል ብዙ ሰው የሚሰጥ። ሁለቱም አጋጅተው ነው መሰለኝ አብረው እያሉ ነው። ኧረ ሼር አይሆንም። አንቺ ደግሞ
እሺ የእንትኑ የቬሎ ወጪ የእሷ ነው የእሱ ነው እንጂ እኔ ምን አውቃለሁ? አብሻ የእሱ ይመስለኛል። ስለ እሷ ቤተሰብ እሱ ምን አገባ እንዲ ይባላል እንዲ። ለምሳሌ ማዎች እሱ ደህና ብር ነው ቤተሰቡ እያስተካከልሽ ነው። ምን የራሴን የቅድሙ ቦታ ሆኜ ማሬ፣ ቅድሙ ቦታ ያበደ ነበር። ተመልሰሻል። አሁን የለኝም መሰኪያ፣ ቻርጀር መሰኪያ የለኝም። አይ አሁን አለ የለሽም እንትን ቻርጀር ጋይስ እዚህ ጋር የመጣች እና ተዘጋጁ በያቸው ቤተሰቦች። ለምኑ ነው ግን እንዴ? ይህ ድግስ ከእነሱ ነው ተባለ። አባሽ ነው የሚደግሰው ደግሱ። የኔን አይ አዎ ግድ ነው እሱማ። ማሬ ግድ ነው ግድ ነው። ተዘጋጅተዋል ማሬ። ማሻአላ በጣም ሆነ። የሚሰጥሽ ምንድን ነው የሚሰጥሽ? መፋቂያ ማሻአላ ምን ነው እኔም መፋቂያ ነው የምጠይቅ? ምን ነው በስ መፋቂያ ምንድን ነው? እንትን መህር መፋቂያ ሲሰጥ አይታችሁ አታውቁም? ግን የምር መህርሽ ምንድን ነው? ይቴ ግን በደንብ የሚጠይቁ ይመስለኛል። አዎ መህር እኮ ማለት አያርገውና አያርገው ብያለሁ። ትዳሩ ካልሆነ እኮ መኖሪያሽ ነው አቢቲ አይደል? በመፋቂያ ልትኖሪ ነው እንጂ ከተፋታችሁ እየፋቅሽ ልትቀጥይ ነው እንጂ በቃ እንደ ትውስታ ይዤ እኖራለሁ። ግን መለያያ አይመስለኝም። መለያያ ነው እንዴ? ምኑ ከተለያዩ የምትኖሪበት ምናምን ነው እንዴ? አይ እንደዛ መሰለኝ። ግን ቢኖር በደንብ ከሆነ ይቀመጣል። አይ ቲንክ ማጥፋት አንቺ እንደፈለሽ ትችላለች እንዴ ጋይስ? አዎ ለአንቺ እኮ ነው የሚሰጠው። በቃ ኧረ አይደለም። ኦኬ አይደለም ረጁ እንግዲህ መፋቂያ ብላለች። በጣም በጣም ልብሽ ጥሩ ነው። በጣም ጥሩ ሰው ነሽ። አይኖ ጥሩ ነኝ ማሬ። ግን እኮ ችስታ ከሆነ ነው ከሌለው ትንሽ ኑሮ ከሌለው በመፋቂያ ብናስርም ከሌለው ግን የምር ነው እንጂ ሲሪየስ ከሌለው ኢትስ ኦኬ አምጣ ብዬ እኔ አልይዘውም። በአቅሙ በሚችለው ነገር ነው ማስረው። ከሌለው ነው ወይስ ስራ ከሌለው ነው? ምንድን ነው ከሌለው ማለት? የማይሰራ ከሆነ ሳይሰራማ ይህን ምን ሊያደርግ ያገባኛል ማለት እና ምንድን ነው ከሌለው? ምንድን ነው ብር ከሌለው አቅም ከሌለው። አሁን ለምሳሌ አንዳንዴ በጣም ብዙ ሺህ ብር በብዙ የሚጠየቅ አለ። ከአቅሙ በላይ ከሌለው ነው። ገባሻል? አረ መፋቂያ
ኧረ እኔ ስቀልድ ነው እናንተ። እኔ ብሩ ቢኖር ይጠቅምሻል ነው ብሩ ቢኖር እንጂ ነው አይደለም አላልኩም። ወይ ጉድ! ፈቷ መስጠት ጀመሩት እዚህ ማለት አይደለም። እንዴ ብር ተወጃለሽ አይደለም፣ ግን የሚሰራ መሆን አለበት ነው። ዞሮ ዞሮ ያ የሚሰራ መሆን አለበት። ኦፍኮርስ እኔም ሰርቼ ስሚ፣ በቤት እመቤትነት ታምኛለሽ? ይሄ ለምሳሌ አሁን አንዳንድ ባል እኔ ሰርቼ ልምጣ አንቺ ቁጭ ብለሽ ቤት ጠብቂኝ የሚል አይነት። ኧረ ድሮ እኮ ነው የቀረው። አንቺ ያምሻ እንደዚህ አይነት ነገር አለ፣ በደንብ አለ። ሚስቶቻቸው እንዳይሰሩ ይፈልጓሉ። ኧረ የለም እንዲህ አይነት ነገር እንዴ! አሁን ከባድ እኮ ነው ህይወት። ቢያግዟቸው ማን ይጠላል? ወታ ብታግዘው ማን ይጠላል? አለ በደንብ አለ ማሬ፣ ወላሂ አለ። ሚስቶቻቸው ወደ ውጭ ወጥተው እንዲሰሩ የማይፈልጉ አሉ። ለምን? እኔ እንጃ። የራሳቸው የገቢ ምንጭ እንዲኖራቸው የማይፈልጉ አሉ፣ ብዙ አሉ ወላሂ። ይሄ ማለት አይደለም። ይሄ እኮ ድሮ እኮ የቀረ ነው። ቢተጋገዙ ነው እንጂ ጥሩ ቁጭ ብላ ልጠብቀው ነው እንዴ? ድሮ አልቀረም እንዴ? እንዲያን ነገር አለ። ከእሱ ከስራ ሲመጣ ምግብ ሰርታ በቃ ልጆቹን ብቻ እንድትይዝ ቤት ውስጥ እንድትል ብቻ የሚፈልጋል። ወታ እንድትሰራ የማይፈልግ ብዙ አሉ። ከምን ተነስቶ ነው? አሁን ምንድን ነው እንድትወልድ? እኔ አሁን ሁሉ በየጊዜው በየአመቱ በወልድ ደስ ይለኛል፣ ግን እስኪ ሰርቼ ብገባ ደግሞ ደስ ይለኛል። በየአመቱ ነው የመውለድ እቅድሽ? ስንት ልጅ ትፈልጊ? ድሮ 8 ነበር ብለው እድሜ እየቆሰቆሰ ድሮ 8 ነበር ብለው እድሜ እየቆሰቆሰ 8 ከፈልሽ ከቀጣይ አመት እንዳታልፊ። ምን አባሽ ያረጀ ይሻል በጣም ኖ እንደሱ ሳይሆን ወንዴ፣ እንደሱ ሳይሆን አሁን ቶሎ አሁን ለምሳሌ ታገቢያለሻል። ከዛ ቶሎ በላይ እስከ 8 ከሆነ ትወልጃለሽ። ከዛ ቁጭ ብለሽ እነሱን ማሳደግ ትጀምራለሽ። ታርጌትሽ 8 ከሆነ 8 ላይ በቃ አላህ ነው የሚያውቀው። እሱማ ኦፍኮርስ አላህ ነው የሚያውቀው። ግን እኔ መቀመጥም አልመርጥም። ወጥቼ ብሰራ በጣም ነው ደስ የሚለኝ። በጣም ያ ወታ ሴት ልጅ ወላሂ እንደ እንትኑ ቤት ተቀምጣ ምናምን ከመጠበቅ ወይ ደግሞ እሱ ራሱን ቢቢ አሸንፋ ወታ ብትሰራስ ምን ችግር አለ? አንቺ ልታጣኝ ነው እንዴ? ግን አይ ወላሂ ሴት ልጅ ወታ ሰርታ መግባት አለባት። የምር እንዴ ከሱ ቁጣ ተነስተን ቁርስ በልተን መኪና ተረካ አድርጌ እፈልጋለሁ መውጣት። አንቺም ወደ ስራሽ እሱም ወደ ስራ ሲጨርሱ እኩል ማታ ቤት ብትገቡ። ግን እኮ ስራ በጣም ቢዚ ኮንሽ እሱ የአንቺን እጅ መብላት የሚፈልግስ ሰርተሽ ታስቀምጫለሽ ወይስ ከስራ ልትሽ መትሽ? ኦኬ ምግብ ምናምን ምት አረ ችግር የለውም እንዴ? አረ ተረጁ እንዴ ፈልገና ከሚስታቸው እጅ ውጭ መብላት የማይፈልጉ አሉ። አንቺ ደግሞ የድሮ ሰው ብቻ ነው የምታውቂው። በቃ አንቺ ድሮ ወላሂ አንዳንድ ሰዎች ማሬ ከሚስታቸው እጅ ውጭ መብላት አይፈልጉም። ትክክል ወይስ አይደለም ንገሯት። በእኔ በኩል ሳይሆን በእሷ ጋር አዎ ሪምባባ ታውቂያት አንቺ እንዴ ትታይ በሌላ ዜ ልክ በጣም እንደዚህ ኖርሽ እኮ። ስለዛ ያንን እንዴት ልታስኬጁ ትቻለሽ? አይሆንማ። ይሄ የድሮ ሰው ነው እኮ እንዲህ የሚለው ወላሂ ላዚም እሷ ካልሰራች ምናምን የድሮ ሰው ነው እንዲህ የሚለው። እንዴ እኔ እጅ ይጣፍጠዋል እና ምን ሁሌ ኩሽና አለዋል
ሰርተሽ ፍሬዘር ታስቀምጫለሽ። በቃ እንደዛ ያደርግ እችላለሁ። አዎ ከዛ እያሞቅን መብላት እንችላለን። እሱም አንዴ ትሰሪና ለተወሰነ በቃ ትሰሪና እንዴት አስቀምጫለሽ። በቃ እጅሽን መብላት ከፈለገ ራሱ መብቱ ነው፣ መብቱ ነው። መብቱ ነው። እኔም ደግሞ ስራ መሄድ መብቴ ነው። አንቺም ስራ መሄድ መብትሽ ነው። እሱን ከአንቺ እጅ ላይ የተሰራውን መብላት መብቱ ነው። ስሚ ያበደ ምስር ወጥ እና ስጋ ወጥ ምናምን ለባልሽ ምን አይነት ሚስት ነው የምትሆን? ሚስት ንገሪ። ዝም ብዬ ሳስብ የሆነ የማይሰለች ይመስለኛል። የማይሰለቸኝ ይመስለኛል። አንቺ ምን አይነት ነው የምትሆን? ለምሳሌ አንዳንድ ሴት የማይሰለች ውሃ ቀጠነ እኝኝኝ ከእንትና ጋር እንዳትሆን አላልኩም እኝኝኝ እንትና ሰላም ስትላየውክ እንደዚህ አይነት ሴት አለች። ለምሳሌ ለባልሽ ነፃነት ምን ያህል ለምትሰጪው? ስላሰሩብኝ እኮ ነው የማይታየኝ። አስተውለሽዋል አይደል? ያ ከፊትሽ እያየሁት ነው። መመለስ አለመቻልሽ በራሱ ይሄ ሙጠምጢም ነው። ሙጠምጢም ሌላ ምን አለው? አይ ነው እኔ ሌላ ነገር የለውም። ግን በቃ ባሌ በጣም በቃ እቤት እስኪገባ የሚጓጓ ይመስለኛል። ይሄ ቤቱን ናፍቆ የሚመጣ ገና ሲያስበው አይ ደግሞ ገብቻውን ከእሷ ጋር ልጨቃጨቅ ነው እማይ ማንቼ ደጋፊ ኧረ እባክህ ኳስ ቢወድ ይደብርሻል። እኔ ኳስ የማይወድ ሰው ሲጀመር የኳስ ፍቅር ያለው ቢሆን ሙጠምጢሙ እንዳትመልስ እያረጋት ኳስ ግድ ነው። ኳስ ግድ ማየት አለበት። እሱ ካላየ ደግሞ እኔ ሳይ እንዳይደብረው። አንቺ ታያለሽ እንዴ ማሬ? በጣም ነው እንጂ ማየው። እሱ ወላሂ ላዝም እንዴ ምን ሆነሽ ነው? እዚህ ስራ እየሰራው ስራ ላይ እንኳን ሆኜ ከሆነ ከፍቹ እዚህ ታች አስቀምጨው እየሰራው ነው ማየው። ይደብሩ ኳስ የመታይ ሴት እኔ አሁን በቃ ይቀየሙኛል። አሁን ብናገር እንጂ ኖርማል ምኑ ነው ልክ ያለው? ግን እንዲሁ ስትስዩ ማለት ነው እንዲሁ ስትስዩ ዝም ብለሽ ጭንቅላትሽ ላይ ሲመጣ እንዲሁ ዝም ብለሽ ስትገምጁ ጨቅጫቃ ሴት ብትሆኝ ይመስልሻል? ይመችሽ። አብራሽን የማኮርፍ ይመስለኛል፣ ግን ተዋል ወዲያው ነው ምትለው። አትቆይም፣ ቶሎ ትራሻለሽ። አንቂ ማለት ነው፣ ግን በጣም ቶሎ ነው ማኮርፍ። በጣም ነው ማኮርፍ። ግን ወዲያው እረሳለሁ። ይመችሽ። አልፈልግም እኮ አለ ስል እኮ እንዴ በሚስቴ እጅ ውጭ ምግብ አልበላም አለ። ይኸው ሀሰን ይመችክ። ውድ ያለሽ ወይስ ቆመሻል? እታያለሁ። እያስቸገረኝ አለሽ አሁን አለ አሁን መሰለኝ አለሽ
ሁሌ እየገባሽ አንቀሳቅሽ እንደዚህ ለእንትን ጥሩ ነው እንዴ ፎሎወር ራሱ 600 ጨምሮ ውዴ ብትገቢ ለምን እንዳቆምሽ ራሱን ያላቅም። ታይም ራሱ ከሌለ 40 እና 30 ደቂቃ ብትገቢ አሪፍ ነው። ላይ ሁሌ አሰርተውብኝ ነው ወይ ብሎ እሱ ከባድ ነው። ግን እንትን በይ ምንድን ነው ቁርአን አስቃልበት ካላስ ቀሊ ነው ስሜ ሞቼ 100 ሺህ እንደሚያቀልሻል። ባለፈው አንዴ ማየው አለፈውን እኮ 10 ምናምን ሺህ ጨመረኩ ወላሂ። ግን ማለት ነው ይሄ ፕሮሞሽን ለማይሰራ ሰው እኮ ፎሎወር ምን ያደርግለታል? ዋናው መታወቅሽ ነው ፌመስ መሆንሽ ነው እንጂ የፎሎወር ብዛት ምን ያደርጋል? ምንም አያደርግም። ምንም አይሰራም። እኔ ግን አሁን ለእኔ ይሰራል ብዙ ስለምሰራ ሰው በዛ ስለሆነ እንትን የሚለው ለአንቺ ይጠቅማል። በጣም አሪፍ ግን ቢኖርም አይከፋም፣ አይደብረንም። አሁን 3 ሚሊዮን ስትገቢ ምን እንደምታደርጊው ደግሞ እንዴ? ሁለትን ግን ምን አደረግሽ? ምንም አላደረግሽ። ደበረኝ ባለማድረግ ፈልጌ ነበር ማድረግ እኮ 3 ነው የምጠብቂው። ለምን አላደረግሽም? እኔ እኮ ሳንደፍ ነኝ እንዲያነ ነገር ላይ ቆይቶ ላረጣዋር ምንድን ነው የመሰልኩ? ኧረ አልገረጣሽም። ወይሽ ሙጣምጤም ሆኖ እንደገረጣሽ እንድታስብ የሚያደርግሽ እንጂ ምንም የሆንሽው ነገር የለም። ምንም ነገር ቀደም ስለ ትዳር እያወራሁ አላየሽም? ሳንዘረዝረኝ እኮ በዚህ ዓመት ላይሆን ይችላል፣ ግን በዚህ ዓመት ብለን ነበር። ወላሂ አላውቅም። ሂጂ ወላሂ ሂጂ። ስሚ ሴት ከቤተሰቦቿ ጋር ብቻ ነው አይደለም የምችለው መሄድ፣ ወይ ከባሏ ጋር ወይ ከቤተሰቦቿ ጋር። ከባሏ ከቤተሰቦቿ ብቻዋን አትችልም እንዴ? ኦኬ ጋይስ አትችልም። አችልም። ኦኬ ከባልሽ ጋር ወይም ከቤተሰብ ጋር ነው ውዴ። አችም ብቻሽ ግን ሲመስለኝ ድሮ በነበረ ድሮ ከባድ ስለሆነ ይመስለኛል። በጣም ስለሚያስፈራ ለሴት ልጅ ሴፍ ስላልሆነ ይመስለኛል። ያ ግን አችልም ብቻሽን አችል። ከማዘር ጋር ወይ አንዴ ሂጅበታ ኢንሻአላህ። አሪፍ ነው። ፓኬጁ ታውቂያለሽ? ፓኬጁ ስንት እንደሆነ? በረመዳን እኮ ነው ውድ ነው። በባለፈው ለታ ሙሉ ፓኬጁን አንድ ሰው 100 ሺህ ብር ነበር። ኧረ አይደለም አንችልም። 200 ነበረ። ሙቤ እንደዛ ነበር። ከዱባይ ነው ከዱባይ ሊሆን ይችላል ኢትዮጵያ እና ሙቤ ሚዲያ በባለፈው እንደውም ከኛ ጋር ነበር ዘንድሮ አሁን ከ5 ወር በፊት ምናምን ሙሉ ፓኬጁ ሙሉ 100 ሺህ ብር ነበር። ኧረ አይደለም ባላች ያማታል ወላሂ 100 ሺህ አይደለም ሙቤ ነበር ካይቻለሁ። እኔ ጓደኛዬ እኮ ሄዷል። 200 ምናምን ሺህ ነው መሰለኝ። ላላላ ናሪ በሙቤ በኩል ሙቤ በባለፈው ሲወስድ የነበረው እንደዛ ሪም ፋዘሯን ወስዳለች። ኡምራ ነው ታዲያ እኮ
100,000 ኧረ 100,000 አይደለም፣ ዝም በይ ማሬ። ልጠይቅልሽ አሁን ከፈለሽ። አይደለም 100,000 ስንት ነው የወሰድካቸው ብዬ ልጠይቅልሽ